የተከበሩ ዶክተር አብይ አህመድ የፌዴሪ ጠቅላይ ሚኒስትርና የዕለቱ ክብር እንግዳ ክብርት ቀዳማዊት እመቤት ወይዘሮ ዝናሽ ታያቸው፣ አመሰግናለሁ። የተከበሩ አቶ ታገሰ ጫፎ የፌዴሪ የሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ የተከበሩ ፊልድ ማርሻል ብርሃኑ ጁላ የጥቁር አንበሳ የጀግና ሙዳይ ተሸላሚና የፌዴሪ ጦር ኃይሎች ኢታማዦር ሹም፣ የተከበሩ ጀነራል አበባው ታደሰ የልዩ ጥቁር አንበሳ የጀግና ሙዳይ ተሸላሚና የፌዴሪ ጦር ኃይሎች ምክትል ኢታማዦር ሹም፣ የተከበሩ አቶ ጥላሁን ከበደ የደቡብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር፣ የተከበሩ ጀነራል ሹማ ያደታ የልዩ ዘመቻዎች ዕዝ ዋና አዛዥ፣ የተከበሩ ጀነራል ይርማ መርዳሳ የፌዴሪ አየር ኃይል ዋና አዛዥ፣ የተከበራችሁ ሚኒስትሮችና በሚኒስትር ደረጃ ያላችሁ ከፍተኛ የሥራ ኃላፊዎች፣ የተከበራችሁ ጀነራሎች፣ የተከበራችሁ ከፍተኛ የጦር መኮንኖች፣ የተከበራችሁ ከፍተኛ የመንግስት ሥራ ኃላፊዎች፣ የተከበራችሁ የክልላችን ነዋሪዎች፣ የተከበራችሁ በዚህ በዓል ላይ ለመታደም እዚህ የተገኛችሁ ክቡራትና ክቡራን፣ ከሁሉ አስቀድሜ የልዩ ዘመቻዎች ዕዝ 65ኛ ዓመት ክብረ በዓል እንኳን አደረሳችሁ እንኳን አደረሰን ማለት እፈልጋለሁ። ክቡራን እንግዶቻችን ወደ ውቢቷ ሲዳማ ክልል ሐዋሳ ከተማ እንኳን በሰላም መጣችሁ። ዳእቡሹ ብዬ እቀበላችኋለሁ። መከላከያ ሰራዊታችን ከሁላችንም የተወጣጣ ህዝባዊ ሰራዊት ነው። ይህ ህዝባዊ ሰራዊት ለህይወቱ ሳይሰስት የሀገሩ ዳር ድንበር በተዳፈረ ጊዜ ሁሉ በጀግንነት ተዋድቆ የሀገሩን ሉዓላዊነት ብሎም የግዛት አንድነት እያስከበረ ለዛሬ ያደረሰ ሰራዊት ስለሆነ ክብር ይገባዋል። የዚህ ሰራዊት አካል የሆነው ልዩ ዘመቻዎች ዕዝ በልዩ ብቃቱ የሰራዊቱን ውጊያ የመጨረስ አቅም ከፍ ያደረገ ልዩ ጥበብና ጀግንነት የተላበሰ መሆኑን ከትዕይንቶቹ እየተመለከትን እየተገነዘብን እንገኛለን። ዛሬ የልዩ ዘመቻዎች 65ኛ ክብረ በዓልን በክልላችን ስናከብር ታላቅ ደስታ ይሰማናል። ለተሰጠንም ለአዘጋጅነት ዕድል በራስና በክልሉ ሕዝብ ስም እጅግ አድርጌ አመሰግናለሁ። የመከላከያ ሰራዊታችን ለታላላቅ ሀገራዊ ተልእኮዎች መዘጋጀት ስለሚኖርበት የአካባቢያችንን ሰላም ከሕዝባችን ጋር በመጠበቅ ሰራዊታችን ለተልእኮውን እንዲወጣ ምቹ ሁኔታ መፍጠር ይኖርብናል። ስለሆነም የሲዳማ ክልል መንግስትና ሕዝብ የራሱን ሰላም ጠብቆ መከላከያ ሰራዊታችንን በሚያስፈልገው ሁሉ ለመደገፍ ዝግጁ መሆናችንን እየገለጽኩኝ ድልና ድምቀት ለጀግና ሰራዊታችን፣ በዓሉም የተሳካ ይሁን እላለሁ። በጣም አመሰግናለሁ።